ጫና እንደደረሰባት ምን ያህል እንደቆሰለች ቁስሏን እንዳልታከመች ማለት ዙሪያ ማንም ሰው የተረዳኝ የለም ስትል ያሳዝናል እንዴ ማንም ሰው አልተረዳኝም የተረዳኝም የለም ጥፋተኛ ነኝ የተባልኩ ነበር ሁሉም ሰው እኔ ጋር ነበር ሲጠቁም የነበረው ያለችው አልተረዳናትም እኛንም ጨምሮ ነው እኔ ራሴንም ራሱ እንደ በደለኛ ነበር ስቆጥረው የነበረውና እግዚአብሔር ውስጧን ይጠግንልን እውነት ለመናገር ውስጧን የሚጠግን ነገር ያድርግልን ውስጧን የሚያለሰልሰው የሚጠግን ቢያንስ እንባዋን የሚያብስ ነገር ያድርግ እንጸልይላታለን እኛ በሃይማኖታችን በሁላችንም እንጸልይላታለን አንደኛ አይምሮ ጥንቅር ይበላለች ስራ እኮ ጥንቅር ይበል በቃ ከኔ አይበልጥም ስትል ነበርና አንዳንዴ ድራማ እኔ አሁን ድራማ ነው ብዬ ሙሉ ለሙሉ እንዳልቀበል የሚያደርገው የሚያወጡት ቃላት ትንሽ ወጣ ይልብኛል ፐርሰናል ይሆንብኛል ማለት የህይወታቸውን ላይፋቸውን ይመስለኛል እንደዛ ሲናገሩ እና ምንድነው በቃ አሁን በሴት ልጅ አቋም አሁን እኔ ሃይሚ በጣም ስትሮንግ ናት በጣም እኛን ስታስተምር እንኳን ለወጣቱ ለኛም ጥሩ አቋም ያላት ሴት እንደሆነች አስመስክራልናለች ባለፈ ግን አሁንም ዛሬ ላይ ነው እንጂ ነገ ጀግና ናት የኔ ሁሌም ጀግናዬ ናት የኔ ሃይሚዬ ጀግናዬ ናት እውነቴን ነው የምላችሁ እግዚአብሔርን ጀግናዬ ናት ዛሬ ምናልባት ሁላችንም እንሰብራለን እናለቅሳለን ምናልባት አንዳንዴ ውስጣችን ይሸበርና ምንፈረካከሰው ነገር ይኖራል ግን ነገ ላይ ግን ያንን አይደለችም ዛሬ አሁን ይሄን ሰዓት እሷ አቋም የሆነ ውስጧ የጠነከረ የደነደነ ነገር ይኖራል በዚህ እስቲና በዚህ ዚስ ታይም ማለት ነውና ሴቶች ሁላችን እህቶቼ ከታች ሆናችሁ ምሰሙኝ በየትኛውም አካባቢ ያላችሁ ሁሌም አንዳንዴ አሁን እኔ ቲክቶክ ላይም ሳይ ብዙዎቹ እንደውም የሆነ በቃ ይሄን ድራማ ተከትለው ነው እንደውም ስለ ሴቶች ጠንካራ ሴቶች እንዲሞን አለብሽ እየተባለ ነበር አሁን ብዙ ሚዲያዎች የሚናገሩትና መጠንከር አለብን ቢሆን ይሆናል ካልሆነ ደግሞ አይሆንም ነው እኛ አቋም ያለን ሰዎች መሆን አለብን ወጣቶች አሁን የትም ቦታ አሁን በአረብ ሀገር ሴቶቼ ሁላችሁ ያላችሁ ሴቶቼ ምናልባት አሁን አገር ቤት ፍቅረኛ ሊኖራቸው ይችላል እነሱ እዛ መከራ ያዩ አንዳንዴ ምን አለ መሰላችሁ ያመናችሁት ሰው እንደዚህ ነው የተባለው ሊጎዱብን ይችላል እህቶቻችን ግን ሀፋፍ ነው መሆን ያለበት እኔ ሴት ልጅ አለች መመክራት ምንድነው እማዬ እንዲ ቢሆን እንኳን አንቺ ለዚህ ነገር መዘጋጀት አለብሽ አንዳንዴ ሁሌ ፖዚቲቭ አይደለም ህይወት ሁሌ ፖዚቲቭ ሆና አትቀጥልም እና ለዚህ ነገር መዘጋጀት አለብሽ ጭንቅላትሽን እኔ በላይፍ ስቴ ያሳለፍኩትን እመክራታለሁ ስራ ቦታም እንደዚህ ያሉትን ጎን ያሉትን ወጣቶች ምንድነው የምላቸው አቋም ያላት ሴት ማንም ሴት አሁን ውብ ስትሆኚ ቆንጆ ስትሆኚ እንት የማይፈልግሽ ሰው የለም ማንም ሰው ጠንካራ ጀግና ስትሆኚ የማይፈልግሽ ወንድ የለም አሁን ሃይሚን እንደምናያት በሚዲያው ስለ ሃይሚ ሳይነሳ ሃይሚ ናት የማንም ሰው የቢዝነስ አይዲያው እሷ ናት ለምንድነው በጣም ጠንካራ በጣም የሥራ ሰው ስለሆነች በጣም እንቁ ስለሆነች ጀግና ስለሆነች ነው ይሄ ነገር የተከሰተው እንጂ ለፍስፍስ እንደማንም ደግሞ የማይፈለግ ቦታ ብትሆን እርግጠኛ ነኝ አይደለም እሷ በቃ ማሾፊያ መቀለጃ ነበር የምትሆነው ግን በጣም ስትሮንግ በጣም ኪዩን በጣም ምን ብዬ ነገራችሁ በጣም ጀግና ስለሆነች ማንም ሰው የእሷን ስም ሲያነሳ ነው ቪው የሚታይለት ማንም ሰው የእሷን ስም ሲያነሳ ነው አይዲያም ራሱ የእሷ ስም ነው አይዲያቸው ማንኛውም ዩቲዩበርም ሆነ ቲክቶከር የትኛውም ቢሆን ማለት ነው ምናየው ለምንድነው ጀንትል ናታ በቃ ጀግና ናት እንቁ ናት ያነጋገር ክህሎቷን ብታዩት ያቀራብ እኛንም ስትገስጸን እንዴ ስትለ ምንድነው በዚህ አስባ አልማ አቅዳ ነው የምታወራው ራሱ የምትናገረው ነገር ራሱ ይሄን ሰው ሳቲስፋክት ያደርጋል ይሄ ደግሞ ሮንግ የሆነውን ሰው ያስተካክላል ብላ ነው አቅዳ የምትናገረውና በእኔ በእንትን ላይ በይሄ አይዳ ዛሬው እንትን በጣም ውስጧ እንደዚህ በጣም ተጎታ በማየቴ በጣም አዝኛለሁ እውነት ለመናገር እንደ ሴት ልጅናት በጣም ነው ልቤ ተነካው ድራማ ከሆነ ይሄ በጣም የሷን እንባ የሚያሳይ ድራማ እኛ አንፈልግም የሷን አቋሟን እንደዚህ በራሷ ላይ እንደዚህ ብላ ራሷን ወደ ሌላ ዲፔንድ ሆና ያረጋችሁን ደካማ ጎኗን የሚያሳይ ድራማ እኔ አልፈልግም እውነቴን ነው ለማስተማርም ቢሆን የሷን ጠንካራ ጎን የሚያሳይና እንደዚህ እንቧን ያፈሰሰች የምትመጣበትን ድራማ በቃ ይሄ ምንም ልብ ሰባሪ ነው እንጂ ድራማ አይደለም ግን ማንኛውም ሴቶች እህቶቻችንም ሆነ ልጆቻችን
ስትሮንግ ሆነው ወንድ ቢሄድ ወንድ ይመጣል። በቃ ወንድ ቢሄድ ወንድ ቢሄድ ወንድ ይመጣል። ይሄም ሳይገባት ቀርቶ አይደለም፣ ግን ለፍቅር የከፈለችበት ዋጋ ስለሆነ ብዙ መከራ ያየችበት ፍቅር ስለሆነ ብዙ ፈተና ያየችበት ብዙ የተሰደበችበት ብዙ የተፈተነችበት መከራ ስለሆነ ፍቅር ስለሆነ አንድ ዝም ብለሽ በትነሽ መሄድ ይከብዳል። እና እኔ ምንድነው እኔ በዚህ መሀል ያየሁት ነገር ምንድነው የብሩኬንም መለሳለስ አይቼዋለሁ እና የሆነ የመደንገጥም ነገር አይቻለሁ እሱ ላይ። ለምንድነው አቢዩዝ የሚያደርጓት ሴቶች አቢዩዝ ለሚያደርጋት ሴቶች ምን ትያለሽ? እነሱ ደግሞ ይሄ እነሱ መሰለሽ ይሄ አሻንጉሊት እንደ አሻንጉሊት ነው የምቆጥረው። ለምን መሰለሽ ሰው ይሄንንማ እንደ ቀላል እንዳትቆጥሪው። ለምን መሰለሽ አሁን አንቺ እያወራሽ ያለሽ ኖ ዝም በይኝ ዜሮ እኔ እወጣልሻለሁ። እግዚአብሔር ያለው ትናገራለች። እሺ ገኒ ተናደደች። አስገቢያት። እሺ ወይ ፈተና አሁን ለመሰለሽ አሁን እሷን አቢዩዝ ማድረግ ማንኛውም ሰው ወንድም አቢዩዝ መደረግ የለበትም፣ ሴትም አቢዩዝ መደረግ የለበትም። በምንም አይዲያውን ከፈለግሽ አንቺ የእነሱን አሁን እኔ አንቺን ሳንቋሽሽሽ ራሴን ነው ማንቋሽሸው። አንቺን ከሌ እንደዚህ ያንቺ እኔ መሞገት የምችለው ሀሳብሽን ማንኛውንም ሰው የምንሞግተው የሰውየውን አስተሳሰቡን የእሱን አቲቲዩድ መቀየር መቻል ነው። ይሄ ደካማ ጎን ስለሆነ አንዳንዴ ምንድነው በምናየው ነገር ብቻ የምንወሰን ከሆነ ይሄ ምንም ከእውቀት ርቀናል። ጋፖቻችንን ነው የምናሳየው። እና አሁን ብዙ እኔ የማልደግፈው ምንድነው ይዘርዬ ሁላችሁም እንድትረዱኝ ይሄ ፎቶ እንደዚህ ምናምን ይሄ የእኛን ደካማ ጎን ነው የሚያንጸባርቀው። ሚዲያ ላይ ግን አሁን እኛ ይሄንን ቲም የወደድኩት ምንድነው የሀሳብ ፍጭት ስላለበት ነው። ለምን የፈለገ ሰው ቢሆን ማለት ነው ማንም ሰው ሴት ልጅ አቢዩዝ መደረግ የለባት። ምንም ደካማ አመለካከቷ እንኳን ማለት መረዳቷ እኔ ጋር ካልደረሰ ያንን ነገር እንዲደርስ ነው ማጎልበት ያለብን። ኃላፊነት አለብን ሁላችንም። ያንን ነገር እንዲደርስ ማጎልበት መቻል አለብን። ከዩዘርና እኔ መሀል ያለውን ጋፕ መድፈን አለብን፣ ማጥበብ ከተቻለ ዩዘርን እያበቃው እየሄድኩኝ ሚዲያውን እንድትለምደውና እንድትማረው አደርጋለሁ። አሁን ግን ምንድነው አንዳንድ ብዙዎቻችን እንቸኩላለን። ብዙ ይሄ አሁን የምታያቸው እሷን አቢዩዝ የሚያደርጉት ይሄ የእውቀት ጋፕ ነው እና አለመረዳት። ሴትነትን ደግሞ ሴት ልጅ ምን አይነት እንትን አለባት፣ ምን አይነት ጫና አለባት ቤት ውስጥ ከቤት ጀምረሽ ስትነሺ ከትምህርት ቤት ከአስተዳደጋችን ከአወላለዳችን እኔ አሁን ለልጆች ያለኝ ሪስፖንስብል አለ፣ ባለቤት ያለበት ሪስፖንስብል አለ። እኔ ለልጄ ቅርብ ሆኜ እሷን በጣም ውስጧን ገብቼ ካላየኋት ነገ አላገኛትም ልጄ። እህቶቼንም እንደዛው ታናናሾቼ ካሉ ሁሉንም ሰው አጠገብ ያለው የሚሰራውንም አብሮኝ ሼር የሚያደርገኝን ሰው መረዳት መቻል አለብኝ። የእሱን ፊሊንግ ማወቅ መቻል አለብኝ። ፊሊንጉ ምንድን ነው ገና አይቼሽ መረዳት መቻል አለብኝ። አብሶ ሴት ልጅና ሴት ደግሞ ለመረዳዳት በጣም ቅርብ ነው። ምንድነው በእኛ ምንድነው ይሄ የሴት ምንድነው ይሄ እንትኑ ኮምፕሌክሱ ምንድነው ከበለጠችኝ እሷን ጠልፍ የምጥልበት እሷ ደግሞ ብዙ እውቅና ካገኘች ብዙ አቴንሽን ካገኘች ብዙ መድረኮችን መቆጣጠር ከቻለች ምንድነው ማድረገው? አይ እኔ እኮ ማውራት ፈልጌ አይደለም። ማውራት ያለባችሁን ነገር አውሩ ነው ለማለት ነው የፈለግኩት። ለምን ብትይ እሷ እያወራች ያለችው ይሄ ድራማም ቢሆን ነው የምትለው። ሞታ ስታዩት ነው እንዴ እናንተ ድራማ አይደለም የምትሉት? ከዚህ በላይ እንዴት ማውራት ካለባችሁ ትክክለኛውን ለማስመሰል ከሆነ እንደዛው ማስመሰል ይቻላል። ግን እውነተኛ ተቆርቋሪ እውነት ለሴት ልጅ የሴት ልጅ ያመኛል ካላችሁ ደግሞ እንቅጭን መናገር ነው የሚከፍላችሁ ሰው ለዛ እኮ ነው አውሪ በቃ። ሁሌ ስናገር እንደሱ እንድታደርግኝ አንቺን እንደማከብርሽ ሁሉ እንድታከብሪ ይፈልጋሉ። ግን ያወራኝ ስለነበረ ነው። ይቅርታ ቀጥያለሽ። ልክ ነሽ። እኔ ምንም እኮ ሌላ ነገር ከእናንተ የተለየ የማወራው ነገር የለም። አውርቻለሁ። ለዛ እኮ ነው ገንዬ እኔ አውርቻለሁ። ሁሉ እውነቱን ማውራት ነው። ገባሽ? ከዚህ በላይ እንዴት ማነው ስሟ ስታወራ ስራ ነው እያለች ነው ያለችው።
ግን ሰው ሞቶ ነው እንደ ስራ አይደለም የምትሉት እናንተ? ከዚህ በላይ እንዴት አድርጋ ትንገራችሁ? ሴቶች አይደላችሁ እንዴ? መረዳት እኮ አለባችሁ። ይሄ አቢዩዝ እኮ ይሄ ቡሊን እኮ በጣም አደገኛ ነው እኮ። ይሄ አደገኛ ህይወት የሚያስጠፋ ነው። ገባሽ? ብዙ ሴቶች ደግሞ ይሄን ነገር እንደዚህ እንባላለን እያሉ እየተደበቁ እራሳቸው ሌላ ነገር ውስጥ የሚከቱ አሉ። እቺ ልጅ ደግሞ በስነ ስርዓት ወታ ነገረቻችሁ አይደለ? የቻለችውን ነገረቻችሁ፣ ምን እየሆነች እንዳለ ነገረቻችሁ። ከዚህ በላይ ይሄንንም ንገሪ ውጪና ሁሉን ነገር ለምን አትናገሪም ስለተባለች ነው አይደል? ስላልናትም ነው ብለናታል አይደል? ይሄንን ነገር ብለናታል። ልክ ነሽ። ስለዚህ ስለሌላው ነገር ማውራት ሳይሆን ስለ ሴትነት አውሩ። ለምን ብትሉ ብዙ ጊዜ እቺ ልጅ የምትገፋው በሴቶች ነው። ሴቶች ናቸው አቢዩዝ የሚያደርጓት። ያንን ደግሞ ወጥቶ ሊናገርላት አልቻለም። ቢኮዝ እሱ ከሷ ይበልጥ እነሱን ስለሚያከብር ጥቅሙን ስለሚያስቀድም፣ ጥቅሙን ማስቀደሙን ደግሞ አሳይቶናል፣ ግልጽ አድርጎ ምንም መደባበቅ በሌለው መንገድ ማለት ነው። ማን እንደሚቀደም አሳይቶናል፣ እሷም ነግረዋለች። ይሄ ደግሞ ምንም ችግር የለውም። ጥቅሙን ቢያስቀድም ደግሞ ያለ ነው። ተጠቅሞባት እንደ ሸንኮራ እንደ ጣላት ይገባናል እኛ። እኔም ደግሞ ይሄ እንዳይመጣ ነበረ ከዚህም በፊት ስከራከርም ስናገርም የነበረው። መንገድ ይስታል፣ ጥሩ አይደለም ስል የነበረው፣ ስንሰደብ ስንዘቀዘቅ ሲሰድቡን የነበረው ይሄ ነገር እንዳይመጣ ተዉ። ስራም ቢሆን በወቅቱ ብንቀጨው ይሻላል፣ እየመከርን እየተናገርን። እሷንም ገፋፍተን ያስገባናት እኛ ነን። ተይ ተመለሺ፣ ተቀበዩ፣ ተይ አብረሹኝ፣ አብራችሁ ስለምታምሩ አብራችሁ ስለምንወዳችሁ። ቢኮዝ ሰው ነው መጥፎ ነገር ውስጥ የሚከተው። ይቺ ልጅ ደግሞ ገና የ19 ዓመት ልጅ ናት። ይሄን ያህል ስር ሰዳ የምትችለው ነገር የላትም። ብዙ ጊዜ ቻይ ቢኮዝ ያመጣነውም እኛ ነን፣ ሁኑም ያልናቸው እኛ ነን፣ ምንለያያቸውም እኛ ነን። ሁሉን ነገር ለነሱ ጫና የምንሆነው ለልጅቷ እኛ ነን። ገባሽ? ይቺ ልጅ ናት እንደ ወንድ አትቋቋሙ። ገባሽ? አሁን ትላንትና እኔ አልገባውም፣ ያልገባውበት ምክንያት ይኖረኛል። እናት ራሷ ምን ያህል ልዩነት እንዳላት ነው ያየሁበት በትላንትናው ራሱ። እውነት እናት ከሆኑ ሁለቱንም በአንድ አይን ነው ማየት የነበረባቸው። ገባሽ? ሲጠቀሙባት ኖረው እነሱም ሲበቃቸው እንደ ተዋት ነው እኔ ያየሁት በትላንትናው ዕለት። ችግር የለውም፣ ሁሉም የእጁን ያገኘዋል። ይሄ አይደለም። ነገር ግን አሁን ስትናገሩ በስነ ስርዓት ሴት ልጅ እንዳትጎዳ። ሴት ልጅ ከዚህ በኋላ ሌሎቹም ሴቶች እንደዚህ ጫና እየተፈጠረባቸው እንደዚህ የሆኑ አቢዩዝ